ደም ቢቀየሙኝ ከዛ ሰላም ያገኛለሁ። ቆይ አንተ በፊት ትግባባት አልነበር እንዴ? ምን ሆነ ነው የሰኒ መጎዳት እንደዚህ ምንም ያልመሰለ? ይኸውልህ ቅዱሴ እኔ እኮ በጣም ከልብ ያዝኛለሁ፣ ግን በአሁኑ ሰዓት እኔ መሄድና ለመሄድ እነሱ ምንም ጥቅም የለውም እኮ። አረ እንደዚህ አይባልም። ሄደ እንኳን ፈጣሪ አተርፍ ስትላት ደስ ይላታል። እሺ ግን ቅዱስ ይኸውልህ በኋላ ግን አብሬ ተከተየ ባልወጣ እኔ ላይ እንዳፈርድብኝ። እሺ ማለት የት ልትሄድ? ምን የት ሄዳለሁ? እዛው ተሳቂቅ ያንወታችን ክንጀር ብዬ ታገኘኛለህ። ቆይ ግን አይጸጸትም? ያን ሁሉ ነገር አድርገህ መጸጸትም ካለብህ ራስህ ተጸጸት። አንተ እኮ ነው እርዳታ የፈለገ መጥተህ የተለጠፍከኝ። አፈን ዝጋ እባክህ። እኔ ማንንም እርዳታ አልፈልግም። ለዛ ነው አንድ ተራ ነፍሰ ገዳይ ለዞም የጎዳና ልጅ ሚስትህን የነጠቀ። አፈን ዝጋ እሺ። ሰኒ የኔ ብቻ ናት። በህልም ነዋ። አሁን እኮ በፍቅር ክንፍ ብሏል። ደግሞ በችግር ላይ የተመሰረተ ፍቅር መቼም አይፈርስም። ግን ያው ቤት ውስጥ ለአንዳንድ ነገር አጠፋሁት እና ለራሴም ቀሚስ ገዛውበት። አይ መግዛቱንስ እንኳን ገዛሽ፣ ግን አለመላክሽም መናገር ነበረብሽ። ቆይ ብሩን እኔ እጅ ላይ ስላጠፋሁት ደበረ እንዴ? ኧረ በፍጹም ለምን ይደብረኛል? ዞሮ ዞሮ ለኛው ነው ያወጣሽው። አዎ አስቤዛ አደረግኩበት። አስቤዛውን ደግሞ ሁለታችንን ነው የምንበላው። ደግ አደረግሽ። ግን እኮ ተቀብለሽ ነበር አይደል ያስቤዛ? እንዴ ምነው አንተ የሚወጣና የሚገባውን ካላወቅኩኝ አልክ? ኑሮ እኮ ሰማይ ነክቷል። እኔ ምኑን ከምኑ እንዳብቃቃሁት እኔ ነኝ የማውቀው። እና አትቆጫ። እኔ እኮ ለነገሩ ነው ያነሳሁት። ምን ማለት ነው ለነገሩ ነው ያነሳሁት ማለት? ሲጀመር እኔ ለማን እውነት ጽናት እርጉዝ ናት? ምንድን ነው የቀየራት? የናሆም አባት ናሆም ልጅ እንዳለው ያውቁ ነበረ? ምሩ ሊቀሙ ነው እያሉ መንሰቅሰቋ ማልቀሷ ለምንድን ነው? ሰኒ ራሷን ጭንቀት ውስጥ ከታለች። ከሐኪም ቤት ከወጣች የተወሰኑ ቀናቶች ናቸው። ነገር ግን ጆከር በሚያሳያት አክት በጣም ተጨንቃለች። ራኬብ እንደተለመደው ፓወርፉል የሆነ ኃይሏን እየተጠቀመች ነው። ቅዱስ እንደተለመደው ሽምግልናውን ቀጥሏል። ጽናት ክፍል 221። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ዛሬ እንደተለመደው ጽናት ክፍል 221 ይዤላችሁ መጥቻለሁ። እንግዲህ እንዳያችሁት ነው ኢንሻአላህ ጽናት ክፍል 221 ጽናት እንደተለመደው የተለየ ጽናት ሆናለች። ምክንያቱም በረባው መነጫነጭ፣ መበሳጨት እንዲሁም ደግሞ እኔ ስራ ስለሌለኝ ነው ወይ ምናምን ማለት የተለያዩ ባህሮችን አሳይታለች። እንዲሁም በመሆኑም ሰኒ በጣም ከአቅሟ በላይ የሆነ መድኃኒትን ወስዳ ሆስፒታል ገብታለች። ሁሉም ቤተሰብ ተጨንቋል። ራኬብ እህቴን ገደልኳት፣ ጸጸቱ አይለቀኝም፣ ራሴን አልምረውም፣ እህቴ ከሞተች እኔም ወደዛው ነኝ ብላለች። ጆከር በጭንቀት ነው ያለው። ሰኒ የት ነው ያለችው? የት ነው የገባችው? ክብሮምን እየጠየቀ ነው። ክብሮም አላውቅልህም ዘወር በልልኝ ብሏል። እንግዲህ የጆከር ወንድም የሆነው ወይም የጆከር ጓደኛ የሆነው የበረንዳ ልጅ ጓደኛ የሆነው ስለዚህ አንተነ ስበቡ አንተነ ለዚህ ያደረክብኝ ኮሰረቴን ሰኒንም መወዳትን ብሎ ክብሮም ደንፍቶበታል። ሰኒ አንድ ነገር ትሁንና ካንተ ራስ ላይ እንደማልወርድ ነው የምነግር ብሏል። እንግዲህ ሁላችንም ሰኒ ጥሩ ዜና እንደምንሰማ ተስፋ እናደርጋለን። እንዲሁም እንደምትድን ሁላችንም ተስፋችን ነው ማለት ነው። እንደተለመደው እንግዲህ የነገር ማሚንቶ ወይም ነገር የት አለ ብላ የምታሸተው የነገር ማሚንቶ የሆነችው ሊና በር ተደግፋ ክብሮም ምንድነው የሚያወራው ከማን ጋር ነው የሚያወራው ብላ እያዳመጠች ነው። ከዚህ በፊት ክብሮም ሊናን ከቤት አስወጥቶ በጨለማ እንዳግቷት አድርጓታል። ስለዚህ ለምንድነው በሰው ህይወት ጣልቃ እየገባች በማያገባት እየፈተፈተች ነው? ስለዚህ አሁንም አርፋ ብትቀመጥ የተሻለ ነው ብዬ ነው ማስበው። ለነ ጽናትም ለመጣላት ነገር ከዚህ እያመጣች ለመጣላታቸው መንስኤ እየሆነች ነው። ምክንያቱም ጽናት በሆነው ባልሆነው እየተበሳጨች ነው። እኔ በራ በኩሌ ብቻ ያሰብኩት ጽናት እርጉዝ ናት ወይ? ለምንድነው የተለየ ጽናት የሆነችው? በእርግጥ የሰው ልጅ እንደ ድንጋይ አይደለም። ድንጋይ እንኳን ፀሐይና ውርጭ ሲብለው ይቀየራል። ልትቀየር ትችላለች። ግን ይሄን ያህል ምንም ሳይበድሏት ከሜዳ ተነስቶ እንባ ዘራህ ማለቱ ምንድን ነው? እንግዲህ የክብሮም እንደዚህ መጨነቅ ራስህ ነህ ያደረግከው። እንኳን አይደለም ሰኒ የማንም አይደለችም የኔ ናት
አንተን አፈርስሃለሁ፣ ያንን ሁሉ ሰርተ ምንም አይጸጽትህም ብሎታል። እኔ ምንም አይጸጽተኝ፣ መጸጸት ካለብህ አንተ ነህ መጸጸት ያለብህ። ምክንያቱም ግልቦቴ ላይ መጥተህ ወርቀህ ለምንኸኝ ነው ይሄን ነገር ያደረግኩት ብሏል ማለት ነው። ይሄንን ብሏል ማለት ነው። እንግዲህ ወደፊት እናየዋለን። ይሄን በተረፈ የናሆም አባት ናሆም ልጅ እንዳለው ያውቁ ነበር። በጣም የሚገርምና የሚያስደንቅ ነው። ናሆም ልጅ አለው። ጥያቄ ነው ለኛም ናሆም ልጅ አለው አይመስለኝም። ነገር ግን ምሩን ብዙ ሰዎች ከናሆም ለማለያየት ብዙ ነገር እያደረጉ ነው። ምሩም ተደብቃ ከናሆም ከበፊቱ ፍቅረኛው ጋር ያረጉትን ነገር ወይም ያረጉትን የሚወያዩትን የሚያወሩትን እየሰማች ነበረ። እንግዲህ ቤት ሂዳ ለሀዊ ሊነጥቁኝ ነው ናሆሜን፣ ስለዚህ ምንድነው የሚበቃኝ ብላ በእንባ ተርሳለች ማለት ነው። ሀዊ ያንቺ ነው፣ ናሆም ይወድሻል፣ በጣም ከአቅሙ በላይ ነው የሚወድሽ፣ ስለዚህ ያንቺ ነው፣ ማንም አይቀማሽም፣ የማይሆን ነገር አታውሪ፣ የፈሩት ነገር ይደርሳል፣ ስለዚህ እንዳይደርስ አታልቅሽ ብላታለች። እንግዲህ የናሆም አባት ወደና ምሩ ቤት ሂደዋል። ምሩ ደግሞ እንኳን ደህና መጣችሁ፣ ምን ሆነሽ ነው ፊትሽ ምናምን ብሏታል። እንግዲህ ሰበብ አናጣም እኛ ሴቶች፣ ምክንያታችን ብዙ ነው። ስለዚህ እሷ ምክንያቷን ደርድራለች ማለት ነው። ሰኒ በጭንቀት ውስጥ ነው ያለችው። ከመስተሽፋ ወጣለች፣ ከሐኪም ቤት ወዳለች። ነገር ግን ጆከር ጥፋቱ የኔ ነው ብሎ ካሰበ እኔ ብቻዬን ልኖር ነው ወይ? ህይወቴ ልቀጥል ነው ወይ? እውነት ከክብሮም ጋር ይጋባሉ? ለኔ ጥያቄ ምልክት ነው የሆነብኝ። ክብሮም እቤቷ ሂዶ ነበረ። ሰኒዬ ምን ሆነሽ ነው? ወደ ክፍልሽ ልውሰድሽ ወይ? ምንድነው የሚያስጨንቅሽ? እኔ ባለትዳር ነኝ፣ ከቤቴ ውጣልኝ። ከዚህ በኋላ ካንተ ጋር መኖር አይጠበቅብኝም። ቢሆንም እኮ ተወጅኛለሽ፣ ከአይንሽ ላይ ያሳቅብቅሻል ኮሰረቴ። ለምንድን ነው እንደዚህ የሚታረጊ? ቢሆንም አንተ ትተህ በሄድክ ጊዜ በጣም ተጨንቄ በጣም ተጎድቻለሁ ራሴን። ነገር ግን ጆከር ራሱን ሰውቶ ለኔ ያለውን ፍቅር ገልጾልኛል። ሴት ልጅ የምትወደውን ሳይሆን የምታገባው የሚወዳትን ነው ማግባት ያለበት ብላ ለክብሮም መልስ ሰጥተዋለች ማለት ነው። እንግዲህ ሰኒም ወደ ክላሷ መሄድ ስትፈልግ እጇን ይዞ ሊወስዳት ነበረ። ራኬብ ግን ንክት እንዳታረጋት ብላለች። እንግዲህ በጣም ተቀይሞ ነበር፣ ክብሮም ተቀይሞ ነበረ። ይቺ ሴትዮ ምን እያለች ነው? ምንድን ነው የምትፈልገው? እኔ ሰኒም ብዬ ነው እንጂ አስቀይማታለሁ ብሏል ማለት ነው። ቅዱስ ደግሞ እንግዲህ አይዞቶ፣ ለምንድን ነው እንደዚህ የምትሆነው? መቻል አለብህ ብሏል ማለት ነው። እንግዲህ ጽናት ክፍል 221 ይሄን መስል ነበር። ከ222 ላይ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ።